It's something. And so this is a mission that we're constantly looking. Who is out there? Who are we? How did we get here? How did we become as we are? ምን እንደሆኑ አናውቅም፣ እነሱም አያውቁም። ነገር ግን የሆነ ነገር ናቸው። ይህንን ለማወቅ ለዓመታት የሠራነው ተልእኮ ነበር። ማን ነው እዚህ ያለው? እኛስ ማን ነን? አሁን ላለንበት እንዴት በቃን? እንዴት አደግን? እንዴት ሰለጠንን? ተመሳሳዩስ እዚያ እኛ የማናውቀው ዓለም ውስጥ ይኖር ይሆን? እዚያ በቢሊየን የሚቆጠሩ ፀሐዮች፣ በቢሊየን የሚቆጠሩ የእኛ አይነት ጋላክሲዎች ያሉበት ዓለም። ይህንን ያሉት የናሳው ኃላፊ ቢል ኔልሰን ናቸው። በእርግጥ ያልታወቁ በራሪ አካላት ወይንም ዩፎስ አሉ ወይ ብሎ መጠየቅ አሁን ጊዜው ያለፈበት ሆኗል። ናሳ፣ ሲአይኤ፣ የአሜሪካ አየር ኃይልና ባህር ኃይላት ይህንን ጥያቄ አወዛጋቢ ለማድረግና እውነታውን ለመሸፈን ከ80 ዓመታት በላይ ደክመዋል። ተሳክቶላቸዋልም። ነገር ግን ከቅርብ ጊዜ ወዲህ ምስጢርን የሚያውቁ የጦር የደህንነት አባላት ወደ ሚዲያዎች በመቅረብ የሕዝቡ የማወቅ መብት ተጥሷል፣ ዓለም ምን አይነት አደጋ እንደተጋረጠባት ሊታወቅ ይገባል ብለው እየጎተጎቱ ከዓመታት ትግል በኋላ በቅርቡ ፕሬዝዳንት ትራምፕ ያልታወቁ በራሪ አካላት ወይንም ያልታወቁ የጠፈር ላይ ክስተቶች ለዚህ ፕሮግራም እንዲመቸን የዩፎዎችን ገመና ወይንም የተደበቁ ዶሴዎች ተገላልጠው ለሕዝብ እንዲገለጡ የአስፈጻሚ ውሳኔ አሳልፈዋል። እነዚህ የፎቶግራፍ የቪዲዮና የሰው ምስክሮች ወጥተው የዩፎዎችን ምስጢር ለዓለም እየገለጹ ነው። በሩሲያና በአሜሪካ ቁጥጥር ስር ውለው ጥናት እየተደረገባቸው ስላሉ የጠፈር ፍጡራንና እነሱ ስለሚያበሯቸው የጠፈር በራሪዎች ከነሱ ጋር ተገናኝተው የሚያውቁ ከፍተኛ የአሜሪካ ወታደራዊና የደህንነት ሰዎችን ምስክርነት በዚህ ጥንቅር አቅርበንላቸዋል። በእውነት ዓለም አሁን በደህንነት ቆማለች ወይ የሚለው ጥያቄ በተደጋጋሚ እየተጠየቀ ባለበት በዚህ ሰዓት የተጠመዱ የኒውክሌር አረሮችን ኃይል አጥፍተው ስለተሰወሩ እነዚህ በራሪ አካላት የአሜሪካ የአየር ኃይል ጄት አብራሪ በእነሱ ላይ ስላደረገው አስጨራሽ ክትትልና ስለሱ መጨረሻም እንጨዋወታለን። ሚስጥሩን ለአሜሪካ ኮንግረስ ያጋራውን የአሜሪካ ኮሎኔልም እኛም እናጋራለን። ሌሎችም ያልታዩና ያልተሰሙ እውነቶችን እንሰማለን፣ እናያለን። አሁን የጠፈር ላይ ፍጡራንና ከምድር እጅግ የረቀቀና የላቀ ቴክኖሎጂያቸው እውነት ነው። ይህንን እስከ ዛሬ መደበቅ ለምን አስፈለገ? ምን ተፈርቶ ነው? በዚህ ሰሞን መለቀቅ የጀመረው ዶሴስ እጅግ በርካታ የፎቶና የቪዲዮ ማስረጃዎችን ለምን ሙሉ ለሙሉ ግልጽ አላደረገም? የመላው ዓለም የአየር ክልል በስጋት ውስጥ እንደሆነ የሚያምኑት የአሜሪካ የአየር ኃይል የሥራ ኃላፊዎች እነዚህ ፍጡራን ምን እንደሚፈልጉ፣ ለምን በየጊዜው እንደሚጎበኙን ጭምር ማንም የሚያውቅ እንደሌለ እየተናገሩ ነው። አለፉት ጥቂት ዓመታት በዘርፉ ምርምር በማድረግ ላይ የሚገኙ ዕውቅ ሳይንቲስቶች የደረሱበት አለመታወቁ የዚህ እንቆቅልሽ ውጤት መሆኑን የሚያምኑ አሉ። መረጃዎቹን ያገኘነው በቅርቡ በፕሬዝዳንት ትራምፕ ትዕዛዝ የተለቀቁትን የዩፎ ፋይሎች ከአሜሪካው ዲፓርትመንት ኦፍ ዎር እንዲሁም ከአስትረም ኤክስትራ የዩቲዩብ ገጽ፣ ዘ ኤጅ ኦፍ ዲስክሎዠር ከተሰኘው ዶኩሜንታሪ ፊልምና ኢንቨስቲጌሽን ኦፍ ዩፎ ሪፖርትስ ባይ ዘ ዩናይትድ ስቴትስ ገቨርንመንት ዊኪፒዲያ ነው። በቅድሚያ ግን ዩፎን በተመለከተ ላለፉት 80 ዓመታት ለምን ከሕዝብ ዓይንና ጆሮ ራቀ በሚል ካገኘነው መረጃ ምክንያቶቹን አስቀድመናል። እነዚህን አስደንጋጭ እውነታዎች ከዓይን ምስክሮችና ከተመራማሪ ሳይንቲስቶች ሐሳብ ጋር እያሰባጠር እናቀርባለን። If you could be in my shoes and see what I've seen, there would be zero shadow of a doubt that these things are real and they are not made by humans. እናንተ እኔ ቦታ ሆናችሁ እኔ ያየሁትን ብታዩ ቅንጣት ጥርጣሬ አይኖራችሁም። ያልታወቁት በራሪ አካላት በእርግጥም ያሉ ናቸው። ከሰዎች ጋር በምንም መልኩ የተገናኙ አይደሉም። ይህንን ያለው በፔንታጎን ውስጥ ይሠራ የነበረ ከፍተኛ የደህንነት ሰው ነው። ዓለም ይህንን እውነት ሊያውቀው ይገባል በማለትም ያየውን አስደንጋጭ እውነታ ያሳወቀው ከፍተኛ የአሜሪካ የፔንታጎን ኃላፊ። በእርግጥም በተለይ አሁን እየወጡ ያሉት መረጃዎች ለዚህ ትክክለኛነት ማስረጃ እየሆኑ ነው። አንዱ አስደንጋጭ እውነታ እነዚህ አካላት በብዛት በኒውክሌር ጣቢያዎች አካባቢ መታየታቸው ሚስጥር ነው። ዩፎዎች ለምን የኒውክሌር ጣቢያዎችን በተደጋጋሚ ይጎበኛሉ?
በኒኩሌር ጣቢያዎች አካባቢ ከታዩት በራሪ አካላት አንደኛው መጠኑ እጅግ አስደንጋጭ ነው። ለአሜሪካ ብሔራዊ ደህንነት እጅግ አሳሳቢ ሆኗል። It was the size of a super Walmart building. Not just a Walmart, I mean a super Walmart. This thing was gargantuan. ማሪዮ ውድስ አሁን በጡረታ ላይ የሚገኙ የአየር ኃይል የደህንነት ኃይሎች ኃላፊ ናቸው። እነዚህ አካላት አህጉር አቋራጭ ባሊስቲክ ሚሳይሎች በሚገኙባቸው የኤልስወርዝ የአየር ኃይል ጣቢያ እጅግ ጥበቃ በሮች አካባቢ የታየው አንደኛው ዩፎ መጠኑ እጅግ ግዙፍ እንደሆነ ትልቅ የገበያ አዳራሽ ሕንፃ ያክላል ሲሉ ገልጸውታል። ሌላው በጡረታ ላይ የሚገኙትና የአሜሪካ አየር ኃይል የደህንነት አባል ባልደረባ የነበሩት ካስኪንግ ደግሞ በቤንደርበርግ አየር ኃይል ጣቢያ የታየው አካል 4 ማዕዘናማ ጥቁር ምንም መስኮት የሌለውና መጠኑም የአንድ እግር ኳስ ሜዳ እንደሚያክል ይገልጻሉ። It was just floating there, no propulsion system, no windows. It was matte black. We observed it for another 45 seconds and then it shot off thousands of miles an hour up the coast. በአየር ላይ የተንሳፈፈ ነበር። ምንም የሚወጣ ጭስ የለውም፣ መስኮት የለውም። በጣም ጥቁር ነው። ለ45 ሰከንድ አየ ነው። ከዚያ በሺዎች ማይል በሰከንድ በሚሆን ፍጥነት ተነስቶ ተሰወረ። እነዚህ ሰዎች ያዩትን ምስክርነት ይስጡ እንጂ አብዛኛዎቹ ያዩትን ነገር ወጥተው እንዳይናገሩ ለረጅም ዓመታት ጫናዎች ነበሩባቸው። በሥራ ላይ ያሉ የገጠማቸውን ለመናገር ይፈራሉ። ለዚህ ደግሞ የተለያዩ ምክንያቶች ነበሯቸው። ከምክንያቶቹ አንደኛው ለ10 ዓመታት ስለ ዩፎዎች ሲሰራጭ የነበረው የሐሳብ መረጃ ነው። ምክንያቱም ያዩትን የሚናገሩ ውስጥ አዋቂዎች ለደህንነታቸው ይሰጋሉ፣ በቀጣይ ሥራ ለማግኘት ይቸገራሉ። ሌውትናንት ዶብ ያኮብስ በጡረታ ላይ የሚገኙ የአሜሪካ አየር ኃይል አባል ናቸው። He came storming across to me. He said, "Don't you ever say that again. You're never to speak of this." ድጋሚ እንዳንናገር ማስጠንቀቂያ ይደርሰናል ይላሉ። ጃስኪንግም ይህንኑ ያጠናክራሉ። And it made it very clear that it's something we shouldn't be talking about and just keep our mouth shut. ይህን ሚስጥር የማናወጣበት የማንናገርበት ጉዳይ እንደሆነ ይነገረናል። አፋችን እንድንዘጋ ማስጠንቀቂያ ይደርሰናል። በእርግጥም ይህንን ጉዳይ ይዘው ወደ አደባባይ የሚወጡ ውስጥ አዋቂዎች የስም ማጥፋት ዘመቻ ይካሄድባቸዋል። ለአሌክሳንደር እውነቱን ለሕዝብ ለማሳወቅ ከፔንታጎን በገዛ ፈቃዳቸው ስራቸውን የለቀቁ ናቸው። ይህንን እውነታ ለሕዝብ በማሳወቃቸው ስለደረሰባቸው ስም ማጥፋት እንዲህ ይገልጻሉ። As we continue to make progress, a very powerful disinformation campaign began. እውነቱን በማጋለጥ ለውጥ ማምጣት ስንጀምር እጅግ አደገኛ ስም ማጥፋት ይከተለናል። ባልታወቁ በራሪ ክስተቶች ወይንም ዩፎ ዙሪያ መረጃ ያላቸው ከፍተኛ የአሜሪካ የጦር ኃይሎችና የደህንነት ድርጅት ኃላፊዎች በተለያዩ መገናኛ ብዙሃን ቃለመጠይቅ ሲደረግላቸው ስለ ዩፎ ሆን ተብሎ የተዛባ መረጃ በተለያዩ መንገዶች እንደሚለቀቅ አጋልጠዋል። ይህ ለ10 ዓመታት ሲደረግ የቆየ ሽፋን እንደሆነም ያብራራሉ። የሚያሳስቱ ታሪኮች፣ በውሸት የተቀቡ ያፈተለኩ መረጃዎች ይለቀቃሉ። ይህ ለ80 ዓመታት ሲሰራበት የኖረው የዩፎዎችን ትክክለኛነት ለመሸፈን የተደረገው ዘመቻ የብዙዎችን አመለካከት መቀየር ችሏል። የማደናገርና የማዛባት ዘመቻው እስከ ቅርብ ጊዜ ድረስ ውጤታማ ሆኖም ዘልቋል። ከነዚህ ዘመቻዎች አንዱ የአሜሪካ መንግስት በሲአይኤ አማካኝነት ሆሊውድን በገንዘብ በመደገፍ በዩፎዎች ዙሪያ የሚያሰራው ልቦለድ ፊልም ነው። የአሜሪካ መንግስት እውነቱን ለመሸፈንና በተለይም ከዩፎዎች ጋር የተገናኙ ወይንም ሚስጥር የሚያውቁ ሰዎችን በሰይጣን የማስፈራራት ሙከራ ያደርጋል። ስለዚህም ስለ ዩፎዎች የሚደረጉ ጥናትና ምርምሮች በዚህ ምክንያት እንዲዳፈኑና አንዳንድ ጊዜም የተጀመሩት እንዲቋረጡ ይደረጋል። ዶክተር ሃል ፓሶፍ ኳንተም ፊዚሲስት ሲሆኑ በዘርፉ የተሰማሩ ተመራማሪ ናቸው። እንዲህ ሲሉ ምስክርነታቸውን ሰጥተዋል። We couldn't get the leadership in the Pentagon to look at the actual scientific data that show that there is a strong national security threat. የፔንታጎን ኃላፊዎች ሳይንሳዊ መረጃዎችን ከመመልከት ይልቅ ጉዳዩን ለብሔራዊ ደህንነት ስጋት ነው በሚል ማዳፈን ይመርጣሉ። የፔንታጎንና የሲአይኤ ሰዎች በዚሁ ዙሪያ ጥናቶችን ማድረግ የሰይጣንን ሥራ ማበረታታት ነው የሚል ሽፋን ሲሰጡ እንደሚስተዋሉ ውስጥ አዋቂዎች ያጋልጣሉ። የሞራልና የአይዲዮሎጂን ጥያቄና ለማስቀደም ነው በሚል ይሟገታሉ። ሌላው ቀርቶ ስለ ዩፎዎች መናገር በተለይም በመገናኛ ብዙሃን ስራን ሁሉ ሊያሳጣ የሚችል ተግባር እንደነበር እነዚሁ ውስጥ አዋቂዎች ይመሰክራሉ። ሌውትናንት ሬይ ግሬቭስ
የአሜሪካ አየር ኃይል ጄት አብራሪ የዩፎ ክስተት አሜሪካ ውስጥ በየዕለቱ የሚታይ የሆነ መምጣቱን ይናገራል። ለአሜሪካው ሚስጥራዊ ጥናት አማካሪ የነበሩ ሰው በ1989 እንደ አውሮፓ አቆጣጠር ስለነበረው በሶቪየቶች ስለተገኘው የተከሰከሰ ያልታወቀ በራሪ አካል ዝርዝር መረጃ ሰጥተዋል። እኚህ ሰው አብረው ስለተገኙት 4 አካላትም ተናግረዋል። The Soviet scientists took apart the recovered craft and discovered a very advanced directed energy weapon. የሶቪየት ሳይንቲስቶች የተከሰከሰውን ባዕድ አካል በማንሳትና ስለ ምንነቱ በሚደረገው ጥናት ላይ ጉልህ ሚና ተጫውተዋል። አሁን ዓለም ያልታወቁ በራሪ አካላት ወይንም ዩፎስ አሉ የሚለው ድምዳሜ ላይ የደረሰ ይመስላል። ነገር ግን አሁንም የታወቁ አይደሉም። ከየት ይመጣሉ? ለምን ይመጣሉ? ከኛ ምን ይፈልጋሉ? ምንና ማን ናቸው? የሚሉት አጠያቂነታቸው ቀጥሏል። ነገር ግን ከኛ ቴክኖሎጂና ዕውቀት በእጅጉ የላቁ የኛ ሳይንቲስቶች ከሚቀምሩት የፊዚክስ ሕግ ተቃርኖ የሚጓዝ ፍጥነትም አቅጣጫ ቀያሪም እንደሆኑ ሁሉም ይስማሙባቸዋል። አሁን የዩፎ ጉዳይ ተረት ተረት ሳይሆን ከኛ በቅርብ ርቀት ላይ እንደፈለጉ የሚንቀሳቀሱ በተቻላቸው መጠን ላለመታየትና ላለመታወቅ የሚጥሩ ስለመሆናቸው እውነታዎች እየወጡ ነው። በአሜሪካ ኮንግረስ ተከታታይ ውይይትና ጥያቄ የዩፎዎች ጉዳይ የሕዝብን መረጃ የማግኘት መብት የገደበ ሆኗል በሚለው የክርክር መነሻ ይፋ እየሆነ ያለው በአጠቃላይ በሚስጥራዊነት ከተቀመጡ ፋይሎች እጅግ ጥቂቱ እንደሆነ እየተነገረ ነው። ለምን ማቆየት አስፈለገ? ሕዝብ ያስደነግጣል የተባለውስ የዩፎዎች ታሪክ ምን ይሆን? ከ1947 እንደ አውሮፓውያን አቆጣጠር ጀምሮ በሰዎች እይታ ገብተው የተመዘገቡ የዩፎ እይታዎችን አክለን በተከታዩ ክፍል እንገናኛለን። እናንተስ ስለ ዩፎዎች ምን ትላላችሁ? በአስተያየት መስጫው ላይ አኑርልን፣ ለሌሎች አጋሩን። ቀጣዩ ክፍል እንዲደርሳችሁ ቻናላችንን ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ አድርጉን። ቅጣው ንጉሴ ነበርኩ። ሸጋ ጊዜ